ትንቢተ ሳህሌ እንዳይነጋ እንዳይመሽ ብልሃት ተገኝቶ ጊዜውን መከልከል እንዳይቻል ከቶ እንዲሁም በዓለም ላይ አለ ብዙ ነገር በዚያም ቢሉት በዚህ መሆኑ የማይቀር ከበደ ሚካኤል ብርሃነ ህሊና ሐምሌ 1987 ከሁለት ዓመታት በፊት ሚያዝያ 10 ቀን 1985 ዓመተ ምህረት ምሽት ላይ ጥላሁን በቦሌ መንገድ ከካሜሮን ኤምባሲ ገባ ብሎ በሚገኝ መኖሪያ ቤቱ መታጠቢያ ክፍል ውስጥ በስለት ተወግቶ ደሙን እያዘራ ተንጋሎ ተገኘ። እዚያ ግቢ የቀለጠውን እሪታ የሰሙ ፖሊሶች ወደ ግቢው ገቡ። ፖሊሶቹ ሁኔታውን እንዳዩ ወደ ወንጀል መርማሪ ፖሊሶች ጥሪ ያደረጉ። ወንጀል መርማሪዎች መጥተው ተቀዳሚ ስራቸውን እየሰሩ ሳለ አምቡላንስ ተጠርቶ መጣና በሞት አፋፍ ላይ ያለው ጥላሁን ወደ ንግሥት ዘውዲቱ ሆስፒታል ተወሰደ። የሆስፒታሉ ሐኪሞችና ረዳቶቻቸው በሕይወትና በሞት መካከል ያለውን ጥላሁንን ፈጥነው ለመታደግ ባደረጉት ሙያዊ ርብርብና በፈጣሪ እገዛ ነፍሱ ከሞት አፋፍ ተመለሰች። በሆስፒታሉ ሐኪሞችና ነርሶች ጥሩ እንክብካቤ እየተደረገለት በማገገም ላይ ሳለ በውጭ ሀገር ከፍተኛ ሕክምና የሚያገኝበት ሁኔታ ተመቻችቶና ከቀናት በኋላ ከሆስፒታል ወጥቶ በቀጥታ ወደ ቦሌ አውሮፕላን ማረፊያ በመሄድ ወደ ለንደን ተሳፈረ። ጥላሁን ለንደን በሚገኘው ዘዊሊንግተን ሆስፒታል የተሳካ ሕክምና ከተደረገለት በኋላ ለእረፍትና ለሥራ ወደ አሜሪካን አቅንቶ በድምሩ የ2 ዓመታት ከ2 ወራት ቆይታ በኋላ አገሩ ከተመለሰ ዛሬ 2ኛ ሳምንቱ ነው። ከ2 ዓመታት በፊት በስለት በተወጋ ጊዜ ይኖርበት ወደ ነበረው ቤቱ አልገባም። አዲስ አበባ እንደገባም ደብረ ብርሃን የሚኖሩ ዘመዶቹ ዘንድ ስልክ ደውሎ ሳምሶን ፈይሳን ሲጠራው ሂልተን ሆቴል ክፍል ቁጥር 338 እንዲመጣ ነበር የነገረው። ጥላሁንና ሳምሶን ከሂልተን ወጥተው መሿለኪያ አካባቢ የሚገኘው ሼል የነዳጅ ማደያ ቢሮ ከደረሱ 30 ደቂቃ ያህል እንኳን አልሞላቸውም። ጥላሁን ቢሮ ውስጥ የእርሱን ትኩረት የሚሹ የሥራ ሰነዶችን ሲመለከት ሳምሶን የእንግዳ ወንበር ላይ ተቀምጦ የከረመ ጋዜጣ ያገላብጣል። ጥላሁን የሰነድ ማቀፊያ ክላሰሩን አቅፎ ጥቂት አሰብ ካደረገ በኋላ ከወንበሩ እየተነሳ ተነስ ደብረ ብርሃን እንሂድ አለ። እሺ አለና ሳምሶን ከመቀመጫው ተነሳ። ከቢሮው ወጡ። ጥላሁን አደጋው ከደረሰበት ጊዜ ምን እንደተፈጠረ ወይም ማን አደጋ እንዳደረሰበት ሲጠየቅ ወዲፍቸው ከማለት በቀር የሰጠው ፍንጭ የለም። እናም አደጋ ያደረሰው ሰው ወይም ሰዎች ባልታወቁበት ሁኔታ ደህንነቱ ከስጋት ነፃ አይደለችም በሚል የግል ጠባቂዎች ተቀጥረውለታል። ጠባቂዎቹ አቶ አዳሙ መንግስቱና አቶ ዳመና ለማ ከአጠገቡ እንዳይርቁ ታዘዋል። በአንድ ምክንያት አጠገቡ ባይኖሩ እንኳን የት እንዳለ የማወቅ ኃላፊነት ተጥሎባቸዋል። ጥላሁን ግን በሄደበት ጠባቂ የማስከተልም ሆነ የሚሄድበትን ለነርሱ የመናገር ዝንባሌ ወይም ፍላጎት አልነበረውም። ምናልባት ሞት አፋፍ አድርሶት ከነበረው አደጋ በተአምር ከመትረፉ በመነሳት አንድዬ ሙች ያላላትን ነፍስ የሚል እምነት አድሮበት ይሆናል። ወደ ኢትዮጵያ ከመጣ 2 ሳምንታት ቢሆነውም እስካሁን ደብረ ብርሃን ነዋሪ ከሆኑት አቶ ፈይሳ ኃይሌ ወይም ሐሰና ጋር አልተገናኘም። ይኸው አሁን ወደ እርሳቸው ሊሄድ ነው ድንገት የተነሳው። ሳምሶንን አስከትሎ ከቢሮው ሲወጣ አቶ አዳሙ የመከተል አዝማሚያ እያሳዩ ነበር። ጥላሁን ግን አዳሙ አንድ ቦታ ደርሰን እንመጣለን ብሏቸው ወደ መኪናው አመራ። ሳምሶን የራሱን ላንድ ሮቨር እዛው ማደያ ትቷት ሼቭሮሌት ሰብ ኸርበን አውቶሞቢል ከፊት በኩል ገባ። ከማደያ ወጥተው ወደ መስቀል አደባባይ አቅጣጫ አመሩ። መስቀል አደባባይ ላይ ወደ ቀኝ ታጥፈው በመገናኛ መስመር ጉዞ ቀጠሉ። ኮተቤ አካባቢ ሲደርሱ ጥላሁን አውቶሞቢሏን ነዳጅ ሊያስሞላ ወደ ማደያ ዘለቀ። ይህን ጽሑፍ ያዘጋጀው ጸሐፊ ሳምሶንን እንዲህ ሲል ጠየቀው፣ ለምን ከራሱ ማደያ ነዳጅ አልቀዳችሁም ብሎ። ከሳምሶንም አልሞላንም ነበር የሚል አጭር መልስ አግኝቷል። አውቶሞቢሏ ነዳጅ መቅጃው ጋር እንደቆመች ሳምሶን ፈጥኖ ወረደ። የት ሄድ አለ ጥላሁን። መጣሁ እዚህ ሱቅ ደርሼ። ሳምሶን ማደያው አቅራቢያ
መንገድ ዳር ከሚገኝ አንድ ሱቅ እየተጣደፈ ገብቶ በሱቁ ስልክ ደብረ ብርሃን ቤተሰቦቹ ዘንድ ደወለ። ያኔ ሞባይል ስልክ ብሎ ነገር አልነበረም። የ3 ጊዜ ታላቅ እህቱ ብርሃን ፈይሳ ነበረች የስልክ ጥሪውን የተቀበለችው። ከጥላሁን ጋር እየመጣን ነው፣ ድንገት ነው የተነሳ ነው፣ ይህንኑ ልነግርሽ ነው የደወልኩት። ሳምሶን ለባለ ሱቁ የስልክ መደወያውን ሂሳብ ከፍሎ በፍጥነት ተመለሰ። አውቶሞቢሏ በርሜሏ መሸከም የሚችለውን ያህል ቤንዚን ተሞልታ ነዳጅ ቀጂው ሂሳቡን ከጥላሁን እየተቀበለ ሳለ ሳምሶን በፈጣን እርምጃ መኪናይቱ ጋር ደረሰ። አዲስ አበባን ለቀው በደሴ መንገድ ወደ ደብረ ብርሃን ጉዞ ቀጠሉ። የአዲስ አበባን ድንበር እንዳለፉ ጥላሁን ከሱ ውስጥ ካሴት ታውጣ አለው ለሳምሶን። ሳምሶን የአውቶሞቢሏን ዳሽቦርድ ኪስ ሲከፍት ለየት ያለ መልክ ያላት ካሴት ክር አገኘ። ጥላሁን እርሷን ማለቱ እንደሆነ ገብቶት አውጥቶ በአውቶሞቢሏ ቴፕ ውስጥ ከተታት። በባህላዊ ቅኝት የተቀናበረ ለሆሳስ የህንድ ሙዚቃ ይንቆረቆር ጀመር። ደሞ እንደለመድከው ይህንንም ካሴት አውጥተህ እንዳትወስድ፣ ከድምፃዊው የተሰጠኝ ስጦታ ነው፣ ተራ ጩኸት እንዳይመስልህ። ሳምሶን ብዙ ጊዜ የጥላሁንን መኪና ራሱ ሲያሽከረክርም ሆነ ከጥላሁን ጋር አብረው ሲሄዱ መኪናው ውስጥ ከሚሰማቸው የዘፈን ክሮች የወደደውን መውሰዱ የተለመደ ነው። በተለየ ሁኔታ ደጋግሞ ሊሰማው የሚፈልገውን ክር ካልወሰደበት በቀር ጥላሁን ምንም አይለውም። ጥላሁን ለህንድ፣ ለሱዳን፣ ለጣሊያንና ለነባር የሶማሊያ ዘፈኖች የተለየ ፍቅር አለው። ግን የእነዚህን ሀገር ዘፈኖችም ቢሆን በጅምላ ሳይሆን መርጦ ነው የሚሰማው። የአረቡ ዓለም ድምፃውያን ንግሥት የምትሰኘውን ግብፃዊቷ ኡልኩልሱም እና ከጣሊያን ቤተሰብ የተወለደው አሜሪካዊው ማሪዮ ላንዛ የግል ምርጫዎቹ ቁንጮ ናቸው። በአውቶሞቢሏ ውስጥ የተከፈተው የህንድ ዜማ ልክ እንደ ውበትሽ ይደነቃል ወይም የጠላሽ ይጠላ በዝግታ ጀምሮ ድምፁ እየናረ የሚንቆረቆር ሲሆን ልብን የሚመስጥ ወይም በሳምሶን አገላለጽ ይዞህ ጭልጥ የሚል ልብን የሚሰርቅ አራሮታዊ ዜማ ያለው ነው። ሁለቱም በዚህ ለሆሳሳዊ ልብን የሚሰርቅ ዜማ ተመስጠው ጥላሁን የዜማው ምት እንደመራው በጣቶቹ መሪውን እየተመተመ በጸጥታ ረጅም መንገድ ተጓዙ። ለጉዞ የተነሱት ሐምሌ 7 ቀን 1985 የደብረ ብርሃን ሥላሴ የሚነግስበት ዕለት ነው። ብዙውን ጊዜ ጥላሁን በዚህ ወቅት ደብረ ብርሃን መሄድ ያዘወትር ነበር። እዚያ በሚያደርገው ቆይታም የንግስ በዓሉን ከመታደም ባሻገር አብዛኛውን ጊዜውን የሚያሳልፈው በአቶ ፈይሳ መኖሪያ ቤት አለያም በሸቀጥ መደብራቸው ውስጥ ከእርሳቸው ጋር እያወጋ ነበር። ጥላሁንና አቶ ፈይሳ ለመጨረሻ ጊዜ በአይነ ሥጋ የተገናኙት በስለት የመወጋት አደጋ ደርሶበት ዘውዲቱ ሆስፒታል እየታከመ ሳለ ነበር። በሆስፒታሉ የነፍስ አድን ሕክምና ተደርጎለት ወደ ለንደን ከሄደ በኋላ በሁለተኛው ወር ደብረ ብርሃን ስልክ ደውሎ ለረጅም ደቂቃዎች አነጋግሯቸዋል። በጣም ጥሩ ሕክምና እንዳገኘና አጠቃላይ ጤንነቱ በመልካም ሁኔታ ላይ እንደሚገኝም ነግሯቸዋል። ለመጨረሻ ጊዜ አግኝቶ ድምፃቸውን ከሰማ 2 ዓመታት አልፈዋል። ጥላሁንና ሳምሶን ለሆሳሳዊውን የህንድ ዘፈን በየራሳቸው ሐሳብ ተመስጠው ጉዞ ቀጥለዋል። ሳምሶን በተመስጦ እየቆዘመ፣ ጥላሁን በጣቶቹ መሪውን እየተመተመ ለረጅም ደቂቃዎች በጸጥታ ተጓዙ። ኋላ ግን ጸጥታው በጥላሁን ድንገተኛ ጥያቄ ተሰበረ። ያ ሰውዬ አለ? ማን? አለ ሳምሶን። ያ ጋሼ ጋር መጥቶ ቁጭ የሚለው ጠይም ዝምተኛ ሰውዬ። ማንን ነው? ሳህሌን ነው? ሳህሌ ነው ስሙ። ይገርማል። በአደጋው ቅጽበት ከዚያ በኋላ ሆስፒታል ተኝቼ ለንደን እያለሁም ጭምር ደጋግሜ ያስታውስ የነበረው እርሱ ሰውዬ በ1982 ደብረ ብርሃን የመጣሁ ጊዜ የተናገረኝን ቃላት ነበር። ሳምሶን ግርምቱን በመጋራት
በስስ ፈገግታ ከማለት ውጪ ምንም አልተናገረም። ጥላሁንም ምላሽ አልጠበቀም። በጸጥታ ጉዟቸውን ቀጠሉ። በጸጥታቸው ውስጥ ምናልባት በየእዝነ ህሊናቸው ከ5 ዓመታት በፊት በዚያች ቀን ጠይሙ ሰውዬ ስለተናገራቸው ቃላት እያሰቡ ይሆናል።